ሐረግ ክፍል 72 ተለቋል። ኤፍራታ ብቻዋን መጋፈጥ የለባትም ለናታ ትንገረው የምትሉ ይህን ቪዲዮ እስከ መጨረሻው ድረስ አዳምጡና ላይክ እና ሰብስክራይብ ማድረጋችሁ እንዳትረሱ። የቤዛ ከልብ መቀየር በጣም ደስ ይላል። በውስጧ ሰላም ታገኛለች። ኤፍራታና ናታ አብረው እንደሆኑ የቻልነው ሁሉ መጽዋት መክፈል አለብን የምትሉ መክፈል አለባት የምትሉ ላይክ እና ሰብስክራይብ ማድረጋችሁ እንዳትረሱ። ቪዲዮውን እስከ መጨረሻው ድረስ አዳምጣችሁ ኮሜንት ላይ አስተያየት ጻፉ ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የሀይቋ እርግብ ቤተሰቦች እንዴት ናችሁ? ደህና ናችሁ? እንግዲህ ዛሬ ይዤላችሁ የመጣሁት ሐረግ ክፍል 72 ነው። እንግዲህ ኤፍራታ ለናታ ግልጹን ትንገረው እንዲሁም ቤዛ ከጎኗ ትሆን የምትሉ ይህ ቪዲዮ ላይክ ማድረጋችሁን እንዳትረሱ ማለት ነው። ወይ ቤዛ እንኳን ለዚህ ያበቃሽ፣ ተክፋት ጥሩነት አንቺን የቀየረ ያችስ ሉሊት ይችኮ ደግሞን ያደረባት አትመስልም። ኧረ በሳቀ ወላሂ አይ ሉሊት ተንኮለኛ ብትሆን እኮ ታስቃለች። ቤዚ የኔ ውድ መቀየርሽ ደስ ይላል። ደስ ሲል ናታን በጥብጠው ሰርጉ እስኪ አስብ። ቤዚ ነገረችህ የዳጊ ጓደኛ ተብዬው ይውጣልን። ድል ለሔዋን የሚለው አለው። እንግዲህ ሁላችንም ድል ለሔዋን ነው የምንለው ማለት ነው። ቤዚ በመቀየርሽ በጣም ደስ ብሎናል። ግን ኤፍራታ የአባቷን ገዳይ ያፌት እንደሆነ አውቃለች። ለምንድን ነው የማትናገረው? መናገር አለባት። እንግዲህ ኤፍራታዬ ያው አባቷን ያፌትን እንደገደለው እያወቀች ዝም ማለት የለባትም፣ መናገር አለባት የምትሉ እንግዲህ ይህን ቪዲዮ ላይክ አድርጉ ማለት ነው። የዳጊ ጓደኛ ደግሞ የሆነ ነገር ነው ዛሬ በጣም ደስ ነው የሚለው፣ ያስቃል። ሉሊት በመጨረሻ ያፌት ሰራች ይላል ማለት ነው። እንግዲህ ያው የቤዛ መቀየር ሁላችንም አስደስቶናል ማለት ነው። ያፌት እንዲሁም የኤፉ እንግዲህ ቤዛ ተበሰ በጣም ብዙ ደስ የሚሉ የቤዛ ጸባይ ተቀየርክ። አሁንም እንግዲህ የሁሉንም ማስተካከል ይቻላል ማለት ነው። ቤዛ እንደ በፊቱ አይደለችም፣ ተቀይራ በጣም ደስ የሚል ባህሪ ይዛ መጥታለች ማለት ነው። ይሄ ኤፉዬ ስቃይ ይብቃ የምትሉ በላይ ካሳዩ ማለት ነው። እንግዲህ ያው የኤፉዬ እንግዲህ ካሁን በኋላ ስቃያዋ ይበቃል የምትሉ ኤፋዬ ኤፍራታዬ እንደድሮሽኝ እንግዲህ የኤፍራዬን አባት ያፌት እንደገደለው ለመናገር ቅር ያላት እንዲሁም ለመናገር እያወቀች ለመናገር ያልፈለገችበት ምክንያት ምንድን ነው የምናይ ብዙ ልጆች አለን። እሱም ደግሞ ያው ኤፍራታዬ ታውቃላችሁ ሁሉን ነገር በዝግታ አስባ አስተንትና ነገሮችን ያው ቀስ ብላ ለመናገር ያቀደችው እቅድ ነው። እንግዲህ ኤፍራታዬ በጣም ከምላችሁ በላይ በጣም ደስ የምትል ልጅ፣ ኤፍራዬን የማይወድ መቼም የለም። ኤፍራዬን የምትወዱ በሙሉ ላይክ እና ሰብስክራይብ ማድረጋቸው እንዳትረሱ። የኤፍራዬ ቤተሰቦች እንግዲህ በጣም ደስ የምትል ተዋናይ ራሷን ችላ የምትተንውን እንዲሁም ነገሮችን አስተካክላ የምትናገር፣ ቤዛም ደግሞ ተቀይራ እዚህ መድራሷ በጣም ደስ ብሎኛል ማለት ነው። ያ ሁሉ ተንኮል ያ ሁሉ ነገር ተቀይራ አሁን እዚህ ደረጃ ደርሳለች ማለት ነው። ቤዛዬ በጣም ደስ የሚል ባህሪ ይዛ መጥታለች። እንዲሁም ሉሊት በጣም አስቂኝ የሆነች ነገሮችን ቀስ አድርጋ የምታስብ ሆነ የምታስተካክል ቀልዶቿ፣ አነጋገሮቿ፣ ሁሉም ነገር በጣም ደስ የሚሉ ናቸው ማለት ነው። ሉሊት እውነት ለመናገር በጣም ደስ ትለኛለች። አንደኛ ነገር ቀልዷ፣ አነጋገሯ ብዙ ነገሮችን ለማሰቧም ሆነ የምትናገር ናት ማለት ነው። እንግዲህ የሉሊትም የቤዛም እንግዲህ ቤዛ ተወዳጅ ናለች፣ ተወዳጅ ማለት ነው። እውነት ለመናገር ተወዳጅ ናለች ቤዛዬ። በጣም ስብዕናዋ ከበፊቱ እንግዲህ እጥፍ 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 ጨምራለች ማለት ነው። በፊት ላይ ተንኮል ነበር፣ አሁን ደግሞ በጣም ጎበዝና ነገሮችን አስተንትና የመናገር
እንግዲህ ብዙ ነገሮቿን የመያዝ እንትን አላት ማለት ነው። እንግዲህ ሰርጉ ያው መፋረስ የለበትም። ያው ኤፍራታዬና ናታ መጋባት አለባቸው። አሁንም ሰርጉ መቀጠል አለበት የምትሉ ይህ ቪዲዮ ላይክ ማድረጋቸው እንዳትረሱ ማለት ነው። ያው የናታና የኤፍራታ ቤተሰቦች እንግዲህ ኤፍራታዬና ናታ መቼም እንደማይለያዩ ለወደፊትም አሁንም በአንድ እንደሚሆኑ ሁላችንም ጠንቅቀን እናውቃለን ማለት ነው። ኤፍራዬ በጣም ጨዋና ደስ የምትል ልጅ እንደሆን ናታ በጣም ደስ የሚል ልጅ ነው። ያው ናታ እና ኤፍራታ ባንድ የመሆናቸው ፕሮግራም ዛሬ ነገ እያለ ይገኛል ማለት ነው። ያው ከጎናቸው ድምጻችን ይሰማ የምትሉ ላይክ ማድረጋቸው እንዳትረሱ። ናታ እንዲሁም ኤፍራታዬ ባንድ መሆናቸው ይቀጥል፣ መቼም ግንኙነታቸው እንዳያቋርጥ የምትሉ ላይክ አድርጉ ማለት ነው። በጣም ደስ የሚሉ እንቁዎች ናቸው የኤፍራታና የናታ ቤተሰቦች። እንግዲህ የቪዲዮ ላይክ ማድረጋችሁን እንዳትረሱ። ወዳችኋለሁ። በቀጣይ ቪዲዮ ደግሞ አዳዲስ ነገሮች ይዤላችሁ እመጣለሁ ማለት ነው። የዛሬው ይመስላል እንግዲህ ኤፍራታ እንግዲህ መናገር ያፌት አባቷን እንደገደለው አውቃለች። ለምንድን ነው የማትናገረው የሚል ብዙ ልጆች አለን። ያው እንድትናገር ሁላችንም መናገር አለብን። ሲቀጥል ደግሞ ኤፍራታና ናታ መቼ ነው የሚጋቡት? መቼ ነው የምትሉ ብዙ ልጆች አላችሁ። በባለፈው ሰርግ ለማድረግ ቃል ገብተው እያደረጉም እንደነበር ቤተሰብን እንዳስተዋወቁ ሰምተን ነበር። አሁን ላይ ግን ለምንድን ነው ገባ ያለበት ምክንያት ለምንድን ነው ሰርግ የማያደርጉ ዛሬ ነገ የሚሉት እያለን ብዙ ልጆች ጥያቄ እያቀረብን እንገኛለን። ቢሆንም ኤፍራታና ናታ መቼም አይለያዩም። መቼም ቢሆን እንግዲህ ከነሱ የሚርቅም የሚያይም ሰው የለም ማለት ነው። የኤፍራና የናታ ቤተሰቦች ይህን ቪዲዮ ላይክ ማድረጋችሁን እንዳትረሱ። እወዳችኋለሁኝ። እንግዲህ ኤፍራዬ በጣም ከምላችሁ በላይ ደስ የምትል ልጅ ናት። እንግዲህ ናታና ኤፍራታ መቼም አይለያዩም። ስለዚህ እነሱ መጋባትም ሆነ በአንድ መኖር አለባቸው የምትሉ ይህን ቪዲዮ ላይክ ማድረጋቸው እንዳትረሱ። ላይክ እና ሰብስክራይብ አድርጉ የኤፍራታና የናታ ቤተሰቦች። እንግዲህ እስከ መጨረሻው ድረስ አዳምጡና አስተያየት ካላችሁ ኮሜንት ላይ አስቀምጡልኝ። እንግዲህ የኤፍራና የናታ ቤተሰቦች ናታና ኤፍራታ ለምንድን ነው ሰርጉን የሚያደርጉት? ለምንድን ነው እንግዲህ አሁን ቀር የተባባሉበት ምክንያት የሚባል አለ። ኤፍራታዬ ነገሮችን ብቻዋን መጋፈጥ እንደማትችል እንግዲህ ያው የአባቷ ገዳይ ያፌት እንደሆነ እያወቀች ነገሮችን ጸጥ ብላ ለማሳለፍ እየሞከረች ትገኛለች ማለት ነው። ቢሆንም ግን ይህ ስህተትና ከስህተት የራቀ ነው። ኤፍራዬ ብዙ ነገር እስከዛሬም ብዙ ስቃይ ብዙ መከራ ያሳለፈች ልጅ እንደሆነች ሁላችንም እናውቃለን። ቢሆንም ግን ብዙዎቻችን ለምን የአባቷን ገዳይ አትናገርም? ለምን የአባቷን ገዳይ እያወቀችው ዝም ትላለች? የምንል ብዙ ልጆች አለን። ይሄ ያው እንግዲህ የኤፍራታና የናታ ያው የውይይት ሊሆን ይችላል፣ አይታወቅም። ሲቀጥል መናገር አቅቷት ሳይሆን ዛሬ ነገ በማለት እንዲሁም ነገሮችን ቀስ አድርጋ በማሰብ የሄደችበት መንገድ ነው ማለት ነው። ያው ያፌት ለምንድን ነው እንደዚህ የሆነው? ሲቀጥል ደግሞ እሷ ስለምን ፈራችው የምንል ብዙ ልጆች አለን። እሷ የፈራችበት ምክንያት ሊኖር ይችላል። ምክንያቱ ደግሞ እንግዲህ ያው ይሄን ከተናገርኩ ብጥብጥ ይመጣል፣ ይሄን ከተናገርኩ እንግዲህ ናታና ያፌት ይጣላሉ በማለት ነገሮችን ቀስ አድርጋ በመያዝ የምትሄድ እንቁ ልጅ ናት። እስከ ዛሬ ብዙ ፈተና፣ ብዙ ስቃይ፣ ብዙ መከራ እንዳሳለፈች ሁላችንም እናውቃለን። የአባቷ መሞት ለእሷ ትልቅ ፈተና ቢሆንም ግን አሁን ላይ ገዳው ማን እንደሆነ ገዳው ያፌት እንደሆነ እያወቀች መናገር ያቃታት ብዙ ነገሮች አሉ። እሱም ደግሞ እንግዲህ ያው በቀጥታ ብዙ ነገሮች ማየትም የመስማትም ችሎታለን ማለት ነው። እንግዲህ በመቀጠል የናታና የኤፍራዬ መጨረሻው ምን ይሆን? ሰርጉስ ፕሮግራም መቼ ነው የሚያደርጉት? ቀለበቱንስ መቼ ነው የሚያደርጉት? የምንል ብዙ ልጆች አለን። ይህ ጉዳይ ደግሞ በቅርብ ቀን እንደሚሆን ባለሙሉ ተስፋ ነው ማለት ነው። እወዳቸዋለሁ፣ አከብራቸዋለሁ።
ኤፍራታዬ እንግዲህ ነገሮችን ብቻዋን መጋፈጥ የለባትም የምትሉ ላይክ እና ሰብስክራይብ አድርጉ። ኤፍራታዬ ነገሮችን ብቻዋን መጋፈጥ የለባትም፣ ተናግራ በአንድ ሆና ትጋፈጥ የምትሉ እንግዲህ ይህን ቪዲዮ እስከ መጨረሻው አዳምጡና ላይክ እና ሰብስክራይብ ማድረጋችሁ እንዳትረሱ። ኤፍራዬ የኔ ዋህ በጣም ደስ የምትል ልጅ እስከ ዛሬ ብዙ ፈተናና ስቃይ አሳልፋ እዚህ የደረሰች ልጅ ናት። እንግዲህ የኤፍራዬ ቤተሰቦች አህለን ብያለሁ፣ እወዳቸዋለሁ። በቀጣይ ቪዲዮ ይዤላችሁ መጣሁ ደግሞ